ዲያቤቲስ ሜሊተስ እና ዲያቤቲስ ኢንሲፒደስ ስንል ምን ማለታችን ነው? ከአንድነታቸው ስንጀምር ሁለቱም በሆርሞን ችግር ምክንያት የሚፈጠሩ ህመሞች ናቸው። በሁለቱም የተጠቁ ሰዎች ከፍተኛ የሆነ የውሃ ጥም ወይም ፖሊዲፕሻ የምንለው በ24 ሰዓት ውስጥ ከ2000 ሚሊ ሊትር በላይ መሽናት ወይም ፖሊዩሪያ የምንለው እንዲከሰትባቸው ይሆናል። ወደ ልዩነታቸው ደግሞ ስንመጣ ዲያቤቲስ ሜሊተስ ማለት የስኳር ህመም ነው። ስለዚህ ታካሚዎች ውስጥ የሚገኘው ኢንሱሊን የምንለው ሆርሞን በሚገባ ስራውን እየሰራ ስላልሆነ የሚፈጠር ህመም ነው ማለት ነው። በደማቸው ውስጥም ከፍተኛ የሆነ የግሉኮስ ወይም የስኳር መጠን ይኖራል ማለት ነው። ዲያቤቲስ ኢንሲፒደስ ደግሞ ስንል ኤዲኤች ከምንለው ሆርሞን ጋር ተያይዘው የሚፈጠር ህመም ነው ማለት ነው። ኤዲኤች የምንለው ሆርሞን ዋነኛ ተግባሩ ኩላሊታችን ጋር የሚገኙ ቲዩብልስ የምንላቸው ፈሳሽ ወደ ሰውነታችን እንዲመልሱ ወይም ሪአብዞርብ እንዲያደርጉ ከፍተኛ የሆነ ጫና የሚያሳድር ሆርሞን ነው ማለት ነው። ታዲያ ኤዲኤች ያለው ሆርሞን ምርቱ በሚቀንስበት ጊዜ እነዚህ ቲዩብልስ በቂ ፈሳሽ ወደ ሰውነታችን አይመልሱም። ስለዚህ ኤክሰሲቭ የሆነ ፍሉድ በሽንት መልክ እንዲወገድ ያደርጋሉ ማለት ነው። ከዚህ ጋር ተያይዞ ፖሊዩሪያ የምንለው እንዲከሰትባቸው ይሆናል። ነገር ግን በደማቸው ውስጥ የሚገኘው የግሉኮስ ወይም የስኳር መጠን ኖርማል ነው የሚሆነው። ስለዚህ እነዚህን ሁለቱን በላብራቶሪ እንዴት እንለያቸዋለን? ኮሜንት ስር ጻፉልኝ። በደንብ ለጻፈልኝ ለአንድ ሰው መርጬ 100 ብር ካርድ የመሞላ ይሆናል።